ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ ንጹሃን ጎጃም ላይ በጣም የሚያሳዝን አደጋ አድርሷል። የሚያሳዝን ጭፍጨፋ ነው የጨፈጨፈው። ሸዋ ላይም እንደዛው ሰሜን ሸዋ ላይ በኤፍራታና ግድም ወረዳ በርካታ ከ20 በላይ ንጹሃን ተጨፍጭፈዋል። ሀብት ንብረታቸው ወድሟል። በደቡብ ወሎ ወግዲ ወረዳ ከመቶ በላይ ንጹሃን እነዚህ ከመቶ በላይ ንጹሃን ከአርባ በላይ በደቡብ ወሎ ወግዲ ወረዳ ውስጥ ብቻ ማለት ነው። ከ40 በላይ ያበወራ ቤቶች ወድሟል። በርካታ ለማየት እንኳን የሚሰቀጥጥ በዚህ መልኩ ቤታቸው ሀብት ንብረታቸው ወድሟል ማለት ነው። እንስሳት ጨምሮ ተዘርፎ ተወስዷል። በተለይ በሰሜን ሸዋ ኤፍራታና ግድም ወረዳ ከኦሮሚያ ክልል ልዩ ዞን ከሚሉት ጋር ነው እንግዲህ እና ከኦሮሚያ ገዳ ኮማንዶ ከሚሉት ጋር ነው አብሮ የዘራፊው ሰራዊት የመከላከያ ሰራዊት ተብሎ የገባውና በርካታ ተዘርፎ ወደ ኦሮሚያ ክልል ተወስዷል። ብልጽግና ማን ነው ካላችሁ የጨፍጫፊነት ምሳሌ የጨፍጫፊነት ታሪክ ያለው አብይ አህመድ ነው። በዚህ መንገድ የአማራ ርስቶች እየተወሰዱ እየተሰረቁ የአማራ በማንነታቸው ብቻ አማሮች እየተጨፈጨፉ አሁንም በአማራ ውስጥ የአማራን ትግል የፋኖ ትግል ምክንያታዊ አይደለም የሚል እንደነ ደመቀ መኮንን አይነት አለ፣ እንደነ ደመቀ ዘውዱ አይነት አለ። ደመቀ መኮንን ያን ሁሉ አመት ቃል ገብቶ ከአብይ ጋር ተሰልፎ አማራ ሲጨፈጨፍ እስካሁን አንድ ነገር ያለው የለም። ገዱ አንዳርጋቸው ቢሆን አሁን አብረው እንደሚሰሩ ከህዝብ ለመነጠል የገዱን ስም ጠርቶ ፓርላማ ላይ ስሙን ሲጠራና ስሙን ሲያጠፋ ነው ይህን ሚስጥር ማውጣት የቻሉ። አሁን ሰው ገዱ አንዳርጋቸውን ጎበዝ ይለዋል አይደል? በጭራሽ ያልተማረ ገዱ አንዳርጋቸው ለስልጣኑ ሲል ስልጣኑን ሲቀማ ከስልጣን ሲገለል አብይን ተቃውሞ ወጣ እንጂ ከስልጣኑ ባይነካው ኑሮ በአማራነቱ አይነገርም። ያኔ ፓርላማ ላይ ፋኖ መነካት የለበትም ፋኖ አብሮን የሞተ ነው ያለው ምንድነው? እንደሚነሳ ስልጣኑ ላይ እንደሚነሳ ስላወቀ ነው እንጂ ለአማራነት ተቆርቆሮ አይደለም፣ ለአማራ ወጣት አስቦ አይደለም ገዱ ያን ያለ። ይህም ደግሞ ማሳየው ምንድነው? ያኔ ጀምሮ አይደለም ያኔ ከኢትዮጵያ እንደወጣ ጀምሮ አሜሪካ እንደገባ ጀምሮ የፋኖን ትግል በበርካታ ሁኔታዎች ማገዝ የሚችሉ አለ። በተለይ በሚዲያው ላይ በፕሮፓጋንዳው ላይ በጣም ተቀባይነት የውጭ ጉዳይ ሚኒስተር ሆኖ እስከሰራ ድረስ አማካሪውም እስከነበረ ድረስ በርካታ ሚስጥሮች አሉ። በርካታ ጊዜያትን አብረው አሳልፈዋል። በርካታ አሁን ፓርላማ ላይ እሱን ወደ ኤርትራ ልኬዋለሁ እሱ መመስከር ይችላል ማተብ አለው እስኪልበት ቀን ድረስ ምንም ነገር አልለፈለፈም፣ ምንም መረጃ አልወጣም። ይሄ እንግዲህ ምንድነው አድርባይነቱን የሚገልጸው። ኤፍራታና ግድም ወረዳ ከ20 በላይ ንጹሃንና ቤታቸውን በድሮን በመድፍና በቢኤም አውድሟል። ከ20 በላይ ንጹሃንን ገድሏል። ከብት ንብረታቸውንም አውድሟል። በደቡብ ወሎም እንደዛው በደቡብ ወሎ በወግዲ ወረዳ ከመቶ በላይ ንጹሃን በጨፍጫፊው ስራ ተጨፍጭፈዋል። ንብረታቸው ከ40 በላይ ያባወራ ቤቶች ወድሟል። ከ40 በላይ ያባወራ ቤቶች ወድመዋል። በወግዲ ወረዳ ደቡብ ወሎ ብቻ ከ40 በላይ ያባወራ ቤቶች ወድመዋል። መኖሪያ ቤቶች ማለት ነው። በርካታ እንስሳቶች አብረው ተቃጥለዋል። ከመቶ በላይ ንጹሃን ተገድለዋል። ይህ